አስጥልታናለች። ያ ጆኒ ወንድሙ ተብዮ ደግሞ ምንድነው ያለከታች እየወጣ ማለት ነው ከሩታ ጋር ልናወራ ስለሆነ ቡዜም እየመጣች ስለሆነ ለሩታ የሚነግረው ነገር ስላለ እየሄድኩ ነው አለ። ሊመክራት ማለት ነው ሊመክራት መጀመሪያ ተጀመር እኮ እሱ ከቤት ነው የወጣው። አንቺ ደግሞ መጀመሪያም ከቤት ነው የመጣው ግን ደረጃ ጋር ሆኖ ምንድነው ያለው? ኤርሜላ ደግሞ ምን እንዳለች ንገራችሁ። ቡዜ እየመጣው ነው ብላ ደውላለች። ስለዚህ የሚነግራት ነገር ስላላት ሩታ ጋር እየሄድኩ ነው አለ። አንዴ ሄርሚዬ ተረጋጊ አንዴ ስሙኝ። ምን እንዳለች ማለት ነው ሄርሜላ መጨረሻ ላይ ተረጋጉ እሺ፣ እናንተም አብርሃም እስከሚረጋጋ ነው እንትን አትበሉበት እሺ ብላ ጸቀጥ አለች። ያው በጣም የዋህ ልጅ ናት። በጣም አብሪሽ እኮ እያተላላክ ነው ግን አብሪሽ እየተሰደበ እንደሆነ ታውቃለች። ሚዲያን እያየች አይደል እንዴ? አዎ የተዘቀዘቀ እንዴ እና አብሪሽ ፈርቶ ነው እንጂ ኦዲየንስን ፈርቶ ነው እንጂ ሩታ ጋር ማሄድ ፈልጋል። አብሪሽ አልፈለገም በጭራሽ ነው። ለምን ሄርሜላ ተጽዕኖ ነው ቪዲዮ ላይ ሁለቱንም እየጠየቀ ነው ወይ እሷን ትታ ሄርሜላ እንደዚህ አድርገሃል እንዳይሉ ነው ወይ? አይገባችሁም እንዴ? እና ያለን ሁሉም ነገር በቃ እሱ አሁን ማለት ነው ሄርሜላ ቪዲዮ ቢዝ ሄርሜላ ራሱ ቆንጆ እኮ ነው። አሁን ለምሳሌ ዳኒና ሄርሜላ እሳትና ጭድ ነበሩ። ለሩታ እያገዘ አለው እኮ እኔና ሩታ ሄርሜላ እኮ በአንተ ሰበብ እኔና እሷ እንትን አንነጋገርም እንደ ሌላ ነገር ከሄርሜላ ከሩታ ደግፌ ነበረ። ግን አሁን ግን ለአንተ ነበር ስትጥር የነበረችው አለ። ደቡማ እውነቱን ነው የተናገረው። እውነቱን ዛሬ ዳኒም እኮ ምን ያያችሁ ነበር? የመጀመሪያ ቪዲዮ እናንተ በእናታችሁ ጭንቅላት እንኳን የተደረገበት ከማኑኤል አለመግባቱም ራሱ ትልቅ ነገር እኮ ነው በእውነት። የመጀመሪያ ቪዲዮ ላይ የመብራም ጋይስ ብዙዬ ምን እንዳለ ታውቃላችሁ? የዳነበቱ ምክንያት እኔ ያውቃለሁ፣ ግን መረጃ አልነግራችሁም። ግን ፍሩና አውጡ ማለት አዎ እሱን ስትል ሰምቻታለሁ። ቆይ እኔ የሚላችሁ ማለት ነው ብዙዬ አትነግሩም እንደ ሄርሚ ነገር ያብርሽ ችግሩ ምንድነው? ብዙዬም ትነግራለች፣ ግን ችግሩ እኮ አብርሃም አያዳምጥም። ለዛ ነው አይደለም አለማዳመጥም መዳመጥም እሱ ልቡ ላይ ማለት ነው የሚያስፈልገው ልቡ ላይ ያለው መጠየቅና ቦልኪያት ወደዛ ቦልኪያት ባለቤቷ ሄርሜላ የትኛውና ሞልኝ የሄርሜላ ኮሞን ነው ቦታ የትኛውና ተወቃለች በአንድ ስልክ ቪዲዮ ብታሳይ ምን ችግር አለ? ይሄ አንተ ቪዲዮ ነው፣ ይሄ አንተ ተቀረጸው ቪዲዮ ነው፣ ይሄ ሲወጥ ይሄ ቪዲዮ ነው ብላ ራሷ እዛ ቆማ ብታሳዩ እኮ አሪፍ ነበር። ሄርሜ ራሷ ምስክር ነው፣ ይሄ ራሱ ማለት ነው ቪዲዮ አይደለም። ያማረኝ እኮ በቃ የሷ ንጽህነት እኮ ወጣ። ከዳኒ ተነገረ፣ ከወንድሙ ሰማ። ከዚህ በላይ ምንም አያስፈልግም። ዴቭ መሰከረላት፣ ዳኒ መሰከረላት። ደመቁ ማለት ነው። ሳምንትም ይሁን 15 ቀንም ይሁን ወርም ይሁን አብርሽ ሲመጣ የኔና የኔ ነው፣ ይሄን ማወቅ አለባችሁ ያለችው 100% እንደማይድን ተማምና ይመስለኛል። እና የሚድን አልመሰላትም። አይደለም የሚድን አይደለም። ሁሉ ነገር አሁን ለምሳሌ ነገሮችን እየረሳ ጭንቅላቱ ትንሽ ሀፍ ሆነ የለ አሁን እልም አድርጎ ሁሉን ከረሳ በኋላ እልም አድርጎ ቁራኛ ካረገችው በኋላ ባስመተተችው ታስፈተዋለች። ከዛ በኋላ ሀሳቧ እንደዛ ነበረ። ይዲና ምን አላሰበችም ነበር። አሁን ዲኖ ግን ይቅርታ ሴትዮዋ ደውለን ያስወጣችኝ። እሺ ተደናገጠኝ። አይኑ ሁሉ የሰከረ ሰው አይኑ እንዴት ነው የሚቀራው? ወይስ ሳለተኛ ስንቀር አይናችን እንዴት እንደዛ እኮ ነው የሚያረጋት አይኗ ራሱ ማለት ነው። አሁን እሷ የምትለው ለሷ ሊድሯት ለሷ እንደዚህ ድንጋጤ ላይ ነው ያለችው። ለዛ ነው ባሌ የልጅ አባት ነው፣ ባሌ ነው የልጅ አባት ከልጅ አባቷ ጋር ለምን ነው ወይ ስትል ነበር። አሁን ግን እቺ ሶስት ቀን አረብ ነበረ ስትቀመጥበት ነበር። አሁን ግን ነገር
ግን ማስመሰሉ ማለት ነው። በጣም ትችላለች ሩታ። ማንም እንዲነካኝ አልፈልግም፣ ማንም እንዲያወራኝ አልፈልግም፣ ማጣራው እያለ ስለሆነ አሁን እንግዲህ በቃ ባሌ አትልም። ማሪ ኔትወርክ ነው መሰለኝ ያወረደሽ፣ ማንም አላወረደም። ወይኛ እንደዚህ አለ ከትናንትና እኮ ነው። እስኪ ተራ በተራ እናቱም የሚያሳድገዋለሁ ልጅ በፊት አብርሃም ሳይታመም ማለት ነው ይወልዳል። አባትም እናቱም የሚያሳድገዋለሁ ስትል ነበር አይደለ? ከታመመ በኋላ ግን የልጅ አባት ባሌ ቤት አለው ልጅ አለው ቤት ስትል ነበር አይደለ? አሁን በመጀመሪያ ያለ ቀይ ልብስ ለብሳ የመጣ ጊዜ ከትናንትና ወዲያ የተሰራው ቪዲዮ ላይ ማለት ነው እኔ ለልጄ አባትም እናትም ሙኛ አሳድገዋለሁ፣ ግን አንተ ይቅርታ ላጠፋሁት ጥፋት ይቅርታ ስትል የዛን ሰዓት ቪዲዮ መያዝ ነበረብኝ እና ስትመጣ ደግሞ የዛን ሰዓት ወይ አልቀበልም ነበረብኝ። ወይ አይደለም ይቅርታ ተብላ እቤቷን በስተት ቢሄድ ካሜራ ደቅና ነበር የምትጠብቀው። እንኳን ይቅርታ ብሏት ማታ በተከታታይ እየመጣ ነበር ይቅርታ ስትመቀረጽ ነበረብኝ። እሺ አንድ ቀን ትሳተው ሁለተኛው ቀን ሶስተኛው ቀን ለምን አትቀርጸውም ነበር? ማስረጃ እንዲሆናት አንተ መጣህብኝ ብላ እሱ ማታ ሄርሜላ ነው ያንን ሰንሰለት አድርጋ ሁሉን አሳዩኝ ብትል ጊዜ እናሳይሻለን እናገናኝሻለን ቲክቶክ ላይ ያለን ሰዎች ከዛ ሁለት ቀን ሶስት ቀን ሲጠፋ ጊዜ የት ሄደ ብሎ ሲጨቃጨቅ እነሱ ከሁለት መስቀል ጋር ወጥተው ዘውት መጡ። ቤቷን ታብታብ አድርጉ። እሺ ባለቤትሽ ፎሎ መልሽልኝ፣ ካልመልስሽ ፎሎ ተሽሻለ ባለቤቷ እስከምትለጠፍ አሁን አብርሃም ማለት ነው 3 ቀን 4 ቀን ሀቤትሽ ማታ ስመላለስ ቪዲዮ ለምን አልያሽም? ሁሉ ነገር በቪዲዮ ወጣ ነው የኛ ነገር። ለምን ደግሞ ቪዲዮ አልቀረሽም? ሁለተኛ ደግሞ በትክክል እየጠየቃ ነው፣ ግን ሩታ መቼ እንደዛ ጠየቃ? ታንቺ ስጦታ አልፈልግም፣ ህይወቴ ይበጠበጣል። ሄርሜላ ምንን አስመልክቶ ነው ስጦታው ትለኛለች ብዬሽ ነበርና በምን ምክንያት አንገት ያስገባሽው ነው? ይሄን ለምን አይጠይቃትም? ሰላም ነው ጉዳይ ጥያቄ አለኝ የምን ጥያቄ? ሀብሉ ለምን አንገት ያስገባው ነው? አለቀ። እንዴ ብዬሽ ነበር ሲሙኝ አይደለም አሁን እኮ ያልኳችሁ ነው። ግን ለምን ሩታ እንደዛ አልጠየቀም? ሚዲያ ላይ አሁን ለሱ አላስረዱትም እንጂ እኮ ሁሉም ነገር እኮ ቡዜ እስከፓ ነግራለች እንዳለ ነግራለች። ጭንቅላቱ መያዝ አቃተው እንዴ? ጭንቅላቱ አይዝም። ታዲያ ምንድነው? አይዝም ገና ጊዜ ሁሉም ነገር ነግራለሁ። ግን እሱ ከራሱ ጋር እንትን ብሎ እሱ መድረስ ነው የፈለገው። እውነቱ እሱ ማወቅ ነው የሚፈልገው ብላለች። ሁሉንም ነገር ነግራለሁ ብላለች። ብቻ ኤኒዌይ ዛሬ በጣም እኔ ደስ ብሎኛል። በበኩሌ ዛሬ በጣም ደስ ይላል። ከትናንትና ወዲያ የዛሬው ደስ ይላል። እሺ አንድ በዛሬ እኮ እንደዚህ ብለን ቪዲዮ ጠብቀን ነበረ ዛሬ። አያያያያያያ አላው ምንም ባያረግ ደግሞ አሪፍ ነበር። የዛ ሰፈር እየለቀሱ ነው 100% የዛ ሰፈር አውቆ ያላወቁም እያለ ልጅቷን ሊያሰድባት ነው ምናምን እያሉ ማለት ነው እየለቀሱ ነው። አሁን እኛ ብስጭታችንም እናንተም ስራችሁን ተረጋግታችሁ ስሩ እህቶቼ። በሰላም ሀገራችሁ ገብታችሁ ስለሆንክ 100% ሄሬላ ነገር የለበትም ትላለህ። ያንተ ታላቂ ስለሆንክ አንተ ካልክ ብሎታል እኮ እሱ ወንድሜ ስለሆንክ በደብ ነው የነገረው። ልክ ነው የነገረው። እንዴት ደስ እንዳለኝ እንዳትቀርጽ ግርግር እየተከተለ ኤፍሬም አለ። ያቺ ደግሞ ቁሳይ ደበልቅ ዛሬ በጣም ደስ ይላል። ዴብ ነገር ግርግር እየተከተሉት ሊከተል ሆነ። ለዛ ነው ቪዲዮ እንዳትቀርጭ ብለናት እኛ ብዙዬና እኔ ነግረናት ነው። አንጮ ስንላት ደግሞ አመጣይ በዛው እኮ ይዛ መጥፋት ትችላለች። ምንም ማድረግ ትችላለች። ማድረግ ከፈለገ አራት እሱ ተንኮል ታስብ ኑሮ እኮ አስመጣቆ ብታመጣ ምን እንትን ነበር እኛ ስልኳን ነው እንጂ የምናውቀው ምንም እንኳን እንትን ብለን እንደፈለገች አምነን ነው ትችል ነበር። አምነን ነው ያለው አለ ሩታ ሃይሚ የሚያስደርግ ነው እንጂ ሩታ የሚያስደርግ አትሰራ። እሷም እኮ አለች እኮ ደግሞ ሩታ ከኔ እንዲህ ነው ወይ የሚያረጋው አለች እኮ እንጂ ሩታማ እንዲል አታደርግም። ወይም ደግሞ ወደ ሩታ ብለ ወደ እሷ እንድትሄድ አታደርግም። ብታደርግም ግን ደግሞ
እኛ ምንናት ነው የሄደችው። አንቺ ስንራት ደግሞ ይዛህ ከኔ ጋር ተመካክራ ነው ይዘሽ ሂጂ ብለን ነው የሄደችው ብሎታል። እንዴ ከካሜራ በቃ እኔ አንተ ካልክ አምናለሁ ብሎታል። ካመና ነው ካላመናም የራሱ ጉዳይ ነው። ከካሜራ በስተጀርባም አብርሽ በነገራችን ላይ ማለት ነው ታላቅ ነገሮች ውስጥ ነበር። አንተ ካልክና ካመንክ አምናለሁ ብሎታል አይደለ? እሱ ነግሮታል። ካመና ነው ካላመነ የራሱ ካላመነም ደግሞ ጡዝ ነው የራሱ ጉዳይ። በእናቱ ተከለከለ ግን ባላመነው ኮርቢ የራሱ ህይወት ይኖራል። ጡዝ አለ ቆይ ላይ ከበራሱ በጭንቅላቱ ይተከላል። ጡዝ አለ ለማን ለከለከ ማለት ነው ማላ ይሄ ቆረጥላታል። በቃ ተራውሩ አላረግንም ስትማሉ ለምን አይልም? በቃ ከጭቅጭቁ መቼም ቢሆን ደመቁና ኤፍሬም አያምኑም። የባሰ እነሱ ይምላላችሁ ወይ ስሉ እኮ ይምላሉ። ከዚህ በፊት እኮ እርጉዝ ነኝ ብላ እኮ ማርያምን እግዚአብሔርን ብላ እኮ ሚላለች። ምን ሆናችሁ ነው እናንተ? ምናል እግዚአብሔርን አለ እኮ ቀላል እኮ ነው። እሱ እምነቱም ስለማታውቅ ትምላለች። ገና እንኳን ባልጅሽ እንኳን ማይ ብትባል ትምላለች። ችግር የለውም እሷ ጋር። ቆይ በነገራችን ላይ እና በትምልኩ የሆነ ነገር ያጋጥማታል። ወላሂ ልጅን ቢቆይም ይሆን እኮ ይዘጦም ቃይ ቤት ሄደችው ሴጣን እኮ ናት። ቆይ እናንተ የራሱ ሃይማኖት ያልሆነ ሆኖ እንደሆነ የምትምለው በሌላ ማርያም እንዳለ አሁን ለምሳሌ የሷ ሃይማኖት ምንድን ነው ያሉት? ባለ አንዴ ማተቧን ትበጥሳለች፣ አንዴ ማተብ ታረጋለች። ብቻ ግን እንትን አይደለችም። ምንድነው የሚባለው? ወደ ሚዲያ ስትመጣ እኮ ሁሉም ሰው እኮ አይ መስቀል ልበሽ ሩታ መስቀል ልበሽ ተብሎ እኮ ነው። ሚዲያ ስላለ ብቻ እኮ ነው የለበሰችው። ባዶ ነበረች መጣችው። አንደኛ ከማሉ ይማሉ አላረግንም ብለው ይማሉ። ደመኛዬን ቀስ በቀስ ፈልጋለሁ ቦቱ ውት ያረግና ሄርሚጋ ይሆንና ከዛ እነሱ የሆነ ነገር ይወርድባቸዋል። እኔ አሁን ለምሳሌ ሙስሊም ነኝ በውሸት ማለት ነው በሞት ለምን እዚህ አሁን እናት ዛሬ ከምትሞቱ ማይትና ቁርአን መች ቢባል እኔ ቁርአን አልመታም። ኧረ ቢስሚላህ እነሱ ሊመጡ የፈለገ ነገር ለምን ገደል አይገባም? ሲጀመር ብዙ ቪዲዮ እና ያለው ነገር ማነው ገደል አይገባም ወይ ምትሉት? ማነው ለምን ገደል አይገባም? እንዴ እኔ ለምን ይምላለው? ውሸት የሆነ ነገር ለማብዬ ለምን ነው እሱ ነው እየተሰደበ ነው ብለሽ ነው? አብርሃም ነው ገደል ይግባ ያልሽው አንቺ አይደለም። ምን ማለት አሺ መቃሩ ቲቪ ዘለሽ ምርሽውት ነው። ማንም ገደል ሊገባ ይችላል አልምልም ማለት ነው። በቃ ብራቮ። እሷ ትምላለች ውዴ፣ እርጉዝ ነኝ እግዚአብሔርን ማርያም ትምላለች አልኩሽ እኮ። እሷ እኮ የእምነት ችግር ስለሌለባት ትምላለች እያልኩሽ ነው። በደምብ እንዴ ባልጅሽ ማይ እንኳን ብትባል ትምላለች እያልኩሽ ነው። በዛሬ አቀባበል ማለት ነው። በዛሬ አቀባበል ትላንት ዛሬ ስሙኝ፣ ዛሬ አንዴ ሩታ እንደዚህ ተቀብሏታል። ትላንትና ይህን ሰላም እኮ አላላትም። ዛሬ እግዚአብሔርን ይርሚላ እሷ ናት እንኳን ሰላም አለችው። ሰላም አላልኩም ብላ እኮ ልጇን ሰጠ። መጀመሪያ ልጇን ሰጠች። ከዛ ሰላም አላልኩም እኮ ብላ አቀፈችው። እሷ ናት እንጂ እሱ ምንም እጁንም አልዘረጋም። በጣም ግን ሄርሜላን ግን ሰፊ ብሎ ነው ሰላም አላት። አቀፋት እኮ አቅፎ ነው ሰላም አላት። አቃፍንታ ሰላም አላት። ደግሞ አቅፎ ሰላም አላት። ወይኔ ጉዴ! እኔ አቀፋት አላቀፋት አይደለም። እውነታውን ግን ከሷ የሆነ ነገር ያገኛለሁ ብሎ ነበር፣ አልተሳካለትም። አም ሶሪ ታላችሁ ማታ ሁሉም ነገር ያቆም ደግሞ እንገናኛለን ብሎ ስለነበረ አሁን ሁሉም ነገር ይነግረዋል። ያውቃል፣ ይረዳል። ለምን አሁን በኋላ ፈልጋለሁ ብሎ እኮ እንትን አለ። አሁን ይገናኛሉ፣ ብዙ ነገር ያወራል፣ ያጫወታል። ሁሉም ነገር ግልጽ ይሆንለታል። ያሆነ ቀውማ ይሄዳል፣ እዛ ቤትማ ይሄዳል። አትለቀውም ከሰው ጋር ከሆነ ነው የሚሄደው። ካደ የራሱ ጉዳይ ነው። ባኮ እሷ እኮ አይኗም ጥርሷም ሰውነቷ ሁሉ ሄርሜላ ላይ ነው ያለው። እሷ ለገባ ፈልጎ ነው። መጀመሪያም እኮ የተነሳሰችው እኮ ለእሷ እኮ ብላ አይደለ እንዴ? በእሷ ተነስታ አይደለ እንዴ? በእሷ ህሊና ተነስታ አይደለ እንዴ? እዚህ ውስጥ ሁላ ገባችው። እሷን ከሷ ላይ ያለው ብላ ለራሷ ኃጢአት ገዛች። ቢስሚላህ ወላሂ የማይሆን ነገር። አሁን እኮ ከሄርሜላ ጋር ሲሆን ነው እሷ በጣም የምትጸጸተው። በጣም ብቻ ይሆን ብቻ አውቃለች። ማትወጣ ውስጥ ነው የገባችው።
እውነቱ ካወቅኩን እኔን አያርገኝ ወዮ የፉከራ ብዙዬ እግዚአብሔርን ተናዳ ስልኩ ጋር ብዙዬ መዛሬ ሆነ ሰምታ ይሆናል ሸይጣኑ ሲናገር ከቸርች ሰምተዋል ይሆናል ሸይጣኑ ሲናገር ሰምታ ይሆናል እንዴ ሰዎች ብለን አጠገብና የምትኖረው የትም እኮ ጴንጤ ቦታም እኮ አብረን ነው የምትሄደው አብረን ነው የምትሰማው የሸይጣን ስራ ከሆነ እኮ በደንብ ነው የሚደፈልፈው በደንብ አሁን ማለት ነው እኔ ምን አሰብኩ መሰላችሁ እነሱ አሁን እውነቱን አልነግርም ብሎ ክርክር እየፈጠሩ ነው አይደለ አሁን አብራ ምን ቢያረግ ጥሩ ነበረ ምን መሰላችሁ የሆነ ውሃ ውስጥም ሆነ ወይ የሆነ ውስጥ ለኤፍሬም ጠርቶልና እናንተ እስቲ ዛሬ ወክ እናረግ ቁጭ ብለን እስቲ እናወራ ብሎ አውቆ ጠርቶ የሆነ የእንቅልፍ መድኃኒቱም ይሁን ምን ይሁን ውሃ ውስጥም ይሁን የሆነ ውስጥ ካቶ እንዳለ የያዘውን እንዳለ ይረግፍ ነበረ እንደዚህ ቢያረግ